የዘገየህበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቡ ደረሰ ሰዓቱ። አረማቱ መጡ እና ሊዱ መጡ። አረማቱ መጡ እና ሰብለ መጡ። አረማቱ መጡ እና ሳራም መጡ። ሰላም ሰላም፣ ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮች እናያለን። እጅግ ምርጥ ቪዲዮች አሉ። እነሱ ላይ ሪያክት እያደረግን አብረን ቆይታ እናደርጋለን። እናንተ ሀሳብ አስተያየቶቻችሁን በመስጠት ከኔ ጋር ቆይታ ታደርጋላችሁ። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ አድርጉ። በጣም መነጋገሪያ የሆነ ጉዳይ በተለይ የሴቶች ጥቃት ጋር ተያይዞ ሌላ አጀንዳ ሲደራረብ እንግዲህ መነጋገሪያ የሆነችው ጆርዲ የምትባል ቲክታከር አለች። በእሷ ዙሪያ በጣም ሰፋ ያለ ጉዳይ ይዘናል። እነሱ ላይ ሀሳቦቻችሁን በጨዋ መልክ ሀሳባችሁን መስጠታችሁ እንዳትረሱ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ አድርጉ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። የማይገመቱ ታሌንቶች ፓርት 2 ይላል። እዚህ ምንድነው ይዘህ የመጣው አንተ? ደግሞ ራፕ ነው ይዘህ የመጣሁት። ማን ነው ስም? ልጅ ስጥት ይባላል። ልጅ ስጥት ደስ ይላል። ራፑን ግጥምና ዜማውን በቃ ተው። አሁን ያመጣህበትን ቀጥል። እሺ ጀምር። እኔ ከታች እሷ ከላይ ሳጫውታት ካልጋውም ላይ ላቧ ይወርዳል ካናቷ ላይ ድምጿ ይወጣል በላይ በቃ እኔ ከታች እሷ ከላይ ላቧ ይወርዳል በላይ አሪፍ እኮ ነው። አንተ ዝም በል አንተ። ሲጀምር ነዚህ ከወገበታቸው ሆነ ስራ ትወዳለህ አንተ። ትሰማለህ? ስጥት ማን ነው? ሂድ ተውታ አልፈልግም። አንተ ሲጠብ አይገባም ሲጀመር ምን ማለት ነው? ኦልዲስ ነው አንተ። በእናትህ አስወጡልኝ። ተረጋጋ ቦስ፣ ተረጋጋ። ምንድን ነው የሚለው? አይ ተረጋጋ። ተው ላቧ ይወርዳል ባናቷ ላይ ለምን? በስመ አብ ሸበላው ወይዬ እኔ እናቴ ጮንጋራ። አረ ኦኬ ነው፣ እግዚአብሔር ይመስገን። ደህና ነው ወይ? ደህና ይሁዋ ምን ሆናል? አንቺ ያለሽ መቼስ ፊት ላይ ትንሽ ፈገግታ ይታየኛል። አዎ ደረሰ። አዎ ደርሷል። አየር ላይ በካርቶን ደግሞ ወረቀት ጽፌልሃለሁ። ትንሽ አይቻለሁ ነው። ታውቃለህ፣ ቃል ብዙም አይደለም። አረ አይቻለሁ። ምንድነው ነው? ኮፍያ? አዎ ኤንዋይ ምን ይመስልሃል? ኤንዋይ ትርጉሙ ምኑ እናውቃለን። ና የኔ ገላ ና የኔ ገላ ማለት ነው። ጮንጋራ ዋይ አዎ ይኔ እንዴ ነው አቀለጥኩ አይደል? አዎ ኒውዮርክ ነው። ሄዳ አታውቅም ብዬ ነው። እውነት ነው። የት ነው ሄደህ የምታውቀው? ደብረ ዘይት? ኧረ የትም ከዚህ ቡራ ይወጣ። ደብረ ዘይት ነው። ከቡራ ይወጣ ይችላል። እሺ እስቲ የላኩልህ ልበሰው። እስቲ አድማጮቻችን ነጋዴዎች የግብር ጉዳይ አሳስቧቸው እየተመለከትን እንገኛለን። አዎ ግብር ሰውን ሁሉ አድርጎታል ድንበር ብርሰያ። አዎ እንግዲህ በአሁኑ ሰዓት እዚህ ሀገር ግብር ከመክፈል ይልቅ የአንድ እግር ኳስ ተጫዋች ደሞዝ መክፈል ይቀላል። አብሪሽ አዎ እንግዲህ አሁን ከላይ ጎራ እያሉ ይገኛሉ ግብር ሰብሳቢዎች፣ የሰፈራችን ነጋዴዎች፣ ሸምሱ ባለሱቅ፣ መሲ ምግብ ቤት፣ እነ ሙደሲርና ሜሪ ጸጉር ቤት እየተደነጋገሩ ይገኛሉ መቀነታቸውን ለመፍታት። በጣም የሚገርም ነው። ሸምሱ ያለፉትን 3 ቀናቶች ዘግቶ እያመለጣቸው ነበር። ዛሬ ሲይዙት ይሁን አብረን እንመለከታለን አድማጮቻችን። ነገር ግን ሰላት ላይ ደረሱበት። ያለ ነገር ነው ሰያ። ሰላት ላይ ደረሱበት አድማጮቻችን። ምንም ማድረግ አይችልም። ሰላቱ እንደሆነ ያቋርጠው። አዎ ሜሪ እንግዲህ በድንጋጤ ያን የመሰለው ውበቷ እኮ ከፊቷ ረገፈ ሰያ። ስራዋን ትታ መልክ ብትሰራ ይሻላት። መልከት እዛ ጋር አንድ ነጋዴ ይሄ ታክሲን አይደለም ብሎ እየተከራከረ ይገኛል። እነሱ ያንተ ነው ይሉታል። አሬ እኔ አይደለም። አሬ አንተ ነህ። ይሄማ ያላሙዲን ነው አላችሁ። እኔም የሱ አይመስለኝም። ይሄ ነገር በባር ቢታይ ማለቴ ቫቱ ቢታይለት አሪፍ ነው። እንግዲህ ብዙ አድማጭ ተመልካቾችን መልእክት እየላኩ ይገኛሉ። አዎ እንግዲህ አንድ አድማጭ እንደዚህ ብሏል። አሁንማ በጣም ከመመላለሳቸው የተነሳ ጠዋት መተው ሱቃቸውን ይከፍታሉ፣ ማታ ሂሳባቸውን ሰብስበው ይሄዳሉ። ይሄ ነገር ይሸር ነው እንዴ? መደር ነው እንግዲህ እንደዚህ ጋር ሸምሰዲን እንዲህ ብሏል። የኛ ነገር ሆነ ዝም ብሎ መዋለን እቁብ የምንጥለው ለመለወጥ ሳይሆን ግብሩን ለመክፈል አለ። አረ ይሄ እውነት ነው። እዚህ ጋር አንድ አድማጭ እንደዚህ ብሏል። ግብር እየከፈልኩ ሞከርኩ አልቻልኩም፣ ልለወጥ ይሻለኝ ነበረ ልክ እንደ በፊቱ ከደንብ መሯሯጥ ወደ ኋላ ተመልሶ እንግዲህ ያፈንፋይቶች ከደንብ ማስጫ ይመቻችሁ። ዮሴፍ አስገባው እስኪ ልጅ ሲመላለስ ነበር። ሰላም አላችሁ? ጤና ይስጥልን።
ይኸውልህ እንደዚህ ሳልሽከረከር ማውራት የለብን። መጀመሪያ ምንድነው የምትል መጨመጭ? እሺ ይቅርታ። ምን ፈልገህ ነው የመጣው? ተናገር እስኪ። ያው እኔ የተለያዩ ድርጅቶች ይሰራሉ እንዳለች ተምራል። ማስተርስ አለ፣ ዲግሪ አለ። ማስተርስ አለኝ። ከአዲስ አበባ ዩኒቨርሲቲ ዋንጫ በልቻለሁ። ዋንጫችሁን ወደዛ። ይኸውልህ እንዲህ የምትል መጨመጭበት ድርጅት አይደለም የመጣው እበት። ምን እስኪ ምን አበርክታለህ ድርጅት? እኔም ያው ድርጅቱን በጣም የማከብረው ድርጅት ነው። እዚህ ድርጅት ለመስራት ብዙ ለፍቻለሁና ብትቀጥሩኝ። ዝም በል በቃ ዝም በል። ይኸውልህ ማናጀር አናረግም። ገብተህ አትልመጭመጭ። አንቀጥርም። እንደው ምንም ዲሲፕሊን የለም። ኮፍያ አድርገህ የምታወራኝ ንቀት ነው። እንደዛ እኮ አይደለም። የሥራ ልምድ አለህ? ስንት ዓመት ሰርተሃል? 5 ዓመት ሰርቻለሁ። ከሰራሁበት ድርጅት ደግሞ ዋንጫ በልቻለሁ። ጨረስኩ። አንተ በየድርጅቱ መቀጠር ልምድ አለህ። ዞር በል ውጣ። በቃ አንቀጥርም። ይቅርታ ልግባ። ነይ ግቢ። እኔና ተነስ አንተ። ውጣ በእናትህ ውጣ። ውጣልኝ። ምን ይመስላል? ደህና ነሽ? አለሁ። እንዴት ነህ? አለሁልሽ። ቅድስትዬ ክፍት ቦታውን እንትን በይው። ምን ነበረ? የስራ ካምፓኒያቸው ወጣው እንትን አይቼ ነበርና ስራ ለመቀጠር ነበር የመጣሁት። ትቀጠሪያለሽ? ክላስ ምናምን ተምረሻል? እስከ ስንት ተምረሻል? ብዙም አይደለሁም ግን ዲፕ አለኝ። በቃ ችግር የለም ትቀጠሪያለሽ። እንደውም ጸሐፊ የምትሆኝበትን መንገድ እናመቻቻለን። እዛ ክላስ የምናወራው እንትን አለ። ቅድስቴ እንትን አስተካኪው ክላሱን እንትን ዲክሰሱን የምንፈጽመው ዊሉን የምንፈጽመው ክላስ አለ። እዛ ውስጥ ገብተን በስነ ሚስጥር ነው እኔና አንቺ ብቻ ነን የምንፈጽመው። ጸሐፊ የምትሆኝበትን መንገድ እናመቻቻለን። ኧረ ችግር የለውም። በጣም አመሰግናለሁ። ቆይ ጾታን ቀይር እንደዚህ ለመሆን። በነገራችን ላይ ይሄ ነገር ቀልድ አይደለም። በየመስሪያ ቤቱ በየቦታው ሴቶች ለመቀጠርም ሆነ ስራ አጋጣሚ ላይ ሆኖ ይሄ ነገር ያጋጥማቸዋል። ነገር ግን በዚህ ተስማምተው ስራ የሚቀጠሩም ሆነ ከወንዶች ጋር የሚግባቡ ሴቶች ክብራቸውን አሳልፈው እንደሚሰጡ እየታወቃቸው አይመስለኝም። ከዚህ ጋር ተያይዘው ከሰሞኑ መነጋገሪያ የሆነው ለሴቶች ጥቃት እንግዲህ በጣም የሆነ ካምፔን ተነስቷል። ከሱ ጀርባ ያለው ነገር ነው በጣም እኔን የሚያሳስበኝ። ሁላችን ድምፅ ብንሆን ጥሩ ነው። መንግስት ሳያውቅ ቀርቶ ሚዲያ ሳያውቅ ቀርቶ ሳይሆን ያው ነገርየው በጣም ስር እየሰደደ ማሳወቃችን እንደ ማህበረሰብ ጥሩ ነው። ነገር ግን የሆነ አቅጣጫ እየሳተ እየመሰለኝ ነው እና እስቲ አንዳንድ ሀሳቦች እንስማና እኔም ሀሳቤን እሰጣችኋለሁ። እስቲ በትኩረት እንመልከት። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። እርኩስ ሀገር ደፋሮች ለህግ መቅረብ አለባቸው። ኢትዮጵያ ግን እርኩስ ሀገር አይደለችም። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ብዙ ሰው ጋር እንድደርስ እንድታደርጉልኝ በማክበር እጠይቃለሁ። በመጀመሪያ ደረጃ ጆርድን በዛብህ ኤርትራዊ ስለሆነች ብቻ ኢትዮጵያ ጠለናት። የኢትዮጵያ ባህል፣ ሃይማኖት፣ ትውፊት እንዲጠፋ ከሻዕቢያ የተማረ ሰው ሲገኝ ማውራት ይመቻል። በተለይ ደግሞ ህግ ከተማረ ሰው ጋር። ስለዚህ እኔ ከሱ ጋር እነጋገራለሁ፣ እሱ መልስ ይሰጠኛል ማለት ነው። ብዙ ነገር አንስተሃል። የመጀመሪያው አሰብን የተወለድኩት ብላለች። ኢትዮጵያ ባንዲራ ይዛቻት አላውቅም። ስለዚህ ኢትዮጵያ አይደለችም ነው። ወይም አንተም በምናውቀው ኢትዮጵያ ህገ መንግስት በዘር ግንድ እንጂ በትውልድ ቦታ አይደለም ዜግነት የሚሰጠው። አንተም እኔም በየቪዲዮችን ባንዲራ አድርገን አናውቅም። ኢትዮጵያ አይደለም ማለት አይደለም። ሌላው ኢትዮጵያ ቅድስት ሀገር ናት የሚለውን ተቃርና እርኩስ ሀገር ናት ብላለች። ይሄ ያስቀጣታል ብለሃል። ኢትዮጵያ ቅድስት ሀገር ናት የሚል ህግ የለም። በህግ ደረጃ የተጻፈ ነገር የለም። ይሄ ግለሰባዊ ኦፒኒየን እና ሃይማኖታዊ ኦፒኒየን ነው ኢትዮጵያ ቅድስት ሀገር ናት የሚለው። ስለዚህ አንተ ምትለም ሰው ኢትዮጵያ ቅድስት ሀገር ናት ስትለኝ አይ እርኩስ ሀገር ናት ይሄ ሁሉ የተደረገ ብልህ በቅድስናና በርክሰት ያለው ዴፊኒሽናችን ስለሚለያይና ደግሞ ስለማያግባባን ሊያስከሰሰኝ አይችልም። ስድብም አይደለም። አያይዤ ልነግርህ የምፈልገው ቪዲዮችን ገብቼ ብዙ ቪዲዮችን አይቻለሁ እና ህግን በሚጻረር መልኩ ህገ መንግስትን በሚጻረር መልኩ ኢትዮጵያ መፍረስ አለባት፣ ከውጭ ኃይል ጋር እንተባበራለን፣ መንግስት መጣል አለበት፣ መንግስት መውደቅ አለበት፣ መንግስት እንጣል እያሉ ስለ መንግስት ግልበጣ የሚያወሩ ሰዎችን በዚያ አይነት ኤነርጂ ተነስተ እንዴት ህገ ወጥ እንደሆነ በዛው ብታስተምርልን ተከታዮቻቸውም ህገ ወጥ ሰው የተከታተሉ መሆናቸውን ያውቃሉ። ሌላውና ዋና ነገር ግን 200 እና 300 ለማይሞላ ወንጀለኛ ሀገር መሰደብ የለባትም ማለት ነው። ሀገር መሰደብ ላይኖርበት ይችላል። ግን 200 እና 300 የማይሞላ ወንጀለኛ የምትለው በጣም ታሳዝናለች። አንተ ጠበቃ ከሆንክ ጀምሮ እንግዲህ ትቀርባለህ ለፍርድ ቤቱ። አንተ ጠበቃ ከሆንክ ጀምሮ ሪፖርት የተደረጉ ወንጀሎች ወንጀል ጀንደር ቤዝድ ቫዮለንስ ወንጀሎች ሪፖርት የተደረጉ ብቻ 200 እና 300 ብቻ ናቸው። አንተ ጠበቃ ከሆንክ ጀምሮ ነው። 10 ዓመትም ሊሆን ይችላል፣ 5 ዓመትም ሊሆን ይችላል። ይሄ በጣም ማቃለል አይሆንብህም? ታገረጋለሁ፣ ትመልስልኛለህ።
በነገራችን ላይ አሁን እቺ ልጅ በጣም ያሳሰባት ሌላ ጉዳይ ነው። በቃ ማለት ከወንድ ጋር ያላት ጥላቻ አይነት ስሜት ነው የተሰማት ሀሳብ ስትሰጥ። ጠበቃው ብዙ ጊዜ በጣም የህግ ጉዳይ በማውራት ይታወቃል። ከዛ ውጭ ይሄን ስላወራ እንትናንም ማውራ ማለት አሁን የምናወራበት ድምፅ እንሆንለት የተባለው የሴቶች ጉዳይ ላይ አጀንዳ ማስቀየር አይሆንም ወይ? በተለይ ሴት ሆና ሌላ ነገር ስትጠይቀው የተነሳለትን ዓላማ ማስቀየር አይሆንም ወይ የሚለው መታሰብ ነበረበት። በጣም ኢጎ የሆነው አግሬሲቭ የሆኑ ወንድ ጠል ሴቶች በነገራችን ላይ ሚዲያ ላይ ተፈጥረዋል እና ምንድናቸው አሁን እናያለን፣ ውጤቱንም እናያለን። ነገር ግን እስቲ ጥሩ ጥሩ ሀሳብ የሚሰጡ ልጆች ደግሞ አሉ። ይሄ ጉዳይ ግን የሴቶች ጥቃት መቃወም ሁላችንም አለብን፣ ፍትህ ሊያገኙ ይገባሉ ማለት አለብን። ነገር ግን በዚህ ጋር ወይ ደግሞ ከዚህ ሀሳብ ጋር ተለጥፈው የሚመጡ ጉዳዮችን ግን ለይተን ማወቅ መቻል አለብኝ ብዬ አስባለሁ። ጥሩ ጥሩ ሀሳቦች የሚያነሱ ሰዎች አሉ፣ እንመልከት። ዛሬ ላይ መጥተሽ ጭራሽ ተከራከሩ፣ ሰላማዊ ሰልፍ ወጡ፣ አጨናንቁ። መጀመሪያ እርስ በርሳችሁ ተከባበሩ፣ እርስ በርሳችሁ እያነበበች ነው የምትመልሰው ሊያ ወይስ ምን እያደረገች ነው? ቡናዋን ያሉትም ደግሞ እዚህ ሀገር ያሉትም እነማንና እነማን እንደሆኑ ለምን እንደዚህ እና ጨዋታ እንደሚጫወት ነገርኳችሁ። አሁንም እንዲገባችሁ የምፈልገው ሴቶች ሌላ ነገር አይደለም። ማንም ጥቃት የሚደርስባትን ሴት ላይ ይድረስባትን ልጅ አይደለም። አንድ ነገር እንደምትሉት የሴት ልጅ እናት ነኝ፣ ሁለተኛ ሴት ልጅ ነኝ። በዚህ የምደግፍ ሰው አይደለም። ግን የምቃወመውና የምደግፈው ነገር አለ። የምደግፈው ሌላዋን ሴት እያጠፋው አይደለም። የሚያጠፉት ሴት ልጅ ለመጥፋቷ እነዛ እንስቶች ናቸው ብዬ እጄ ስጠቁም እንደዚህ አይደለም። አንቺ ሴቱን የምታንቋሽሽ ነሽ ብለሽ እኔን ከወቀሽን እኔም እንድጠፋ የምትፈልጊው አንቺ ሌላ ዓላማ ስላለሽ ነው። እዚህ ጋር ደግሞ ሌላ ትኩሳት ይላል። the most important thing ለወንድ ልጅ የቤቱን ስራ ባትሰሪ የውጭውን ስራ ኢትዮጵያ መንግስትንና የኢትዮጵያ ሕዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን የቤቱን ስራ ባትሰሪ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው። ልንገርሽ በተግባር ለማሳየት ያሰብናቸው ነገሮች ምንድናቸው? 4 ናቸው። አንደኛ ከስራ መቅረት፣ ከትምህርት ቤት መቅረት፣ ከገበያ መቅረት፣ ከኪችኑ መቅረት፣ ከቤታችን ኪችን መቅረት። እግዚአብሔር እከክን ሰጥቶ ማከኪያ አይነሳም። በነገራችን አም ሶሪ ቱ ሴይ ዛት በጣም ለቤተሰባችሁ፣ ለባሎቻችሁ፣ ለልጆቻችሁ ዲሰንት ይሆናችሁ ልጆች ሴቶች እንዳላችሁ ሁሉ እንደናቶቻችሁ ይሆናችሁ ሴቶች እንዳላችሁ ሁሉ እንደዚህ አይነት ልቅበጥ የምትሉ ሴቶች አላችሁ። ለእነሱ ነው መልስ እየሰጡ ያለሁት። እኔም ፎሎወሮች አይመለከትም። ባይ ዘ ዌይ አድረገ ልጋራችሁ the most important thing ለሰይ ለወንድ ስለሆንኩኝ ብርና ብር ብቻ ነው። ሁሉም ነገር ገበያ ላይ ያገኘዋለሁ። አትሽወዱ። በዛ ላይ ነው አንድ ነገር ልንገራችሁ። ተባያቀተኝ ከሴቶች የማገኘውን ነገር አንድ ነገር በቃ ፐርፐዝ እነሱ ጋር ያለ ነገር አለ። እሱም ገበያ ላይ አለ። አርፋችሁ ተቀመጡ ፌሚኒስቶች። ብዙ ሜን ያክል the most important thing ነው ብላችሁ አታስቡ። ስለሆነ ተናወራና ማለት ነው። እኔ ግራ የሚገባኝ ነገር ኢትዮጵያ ውስጥ እንደውም ካሁን በኋላ ወደዳችሁም ጣላችሁም እንደ ህንድ ጥሎች እስካልጣላችሁ ድረስ እናገባችሁ ጨርቃችሁን ጥሩ ይሆን እንደሆነ እናያለን። እንግዲህ የተከበሩ ሴቶች ባሉበት እንዳሉ ሁሉ ወንድ ልጅ እንዲህ መባል አለበት። መንግስትና በዚህ ስለ መንግስት አይመለከተኝም። እሱም ማናገር ትችላላችሁ። በነገራችሁ 3 ቀን ስራ ቀርቶ 3 ቀን ስራ ብታቆሙ በዚህ 3 ቀን አይደለም ለምን 33 ቀን አይደለም 33 ዓመት ለምን አታቋርጡ? ይደም ገብሽ የጠቅላይ ሚኒስትሩን ኦፊሻል የቲክቶክ አካውንት ያጥለቀለቀው ኮመንት ምንድን ነው? ሃሽታግ ተሰማና በቃም በሚሉ ኮመንቶች ገጹ ተጥለቅልቋል። ይህ ቻሌንጅ በትግራይ ክልል በግፍ ተገድላ ፍትህ ባጣችው ዘውዱ ሀፍቱ ምክንያትና ገዳዮቿ ከስር በነጻ ከተለቀቁ በኋላ የተቀጣጠለ ሲሆን በርካታ ተጽዕኖ ፈጣሪዎችም ቻሌንጁን ተቀላቅለውታል። የቻሌንጁ አስጀማሪና መሪ ጆርዲ በዛብህ ስትሆን ቻሌንጁ በርካታ ኢትዮጵያውያኖችንም አነቃቅቷል ተብሏል። በነገራችን ላይ የሴቶችን ጥቃት ለመቃወም ጆርዲን መደገፍ ወይ ደግሞ የጆርዲን ሀሳብ ይዞ መሄድ ማለት በጣም ሌላ አደገኛ ነገር ነው። በጣም አደገኛ ነገር ነው። ምክንያቱም እነሱ በሴቶች ጥቃት በኩል ሄዶ አሁን የተናገረቻቸው ሴቶች አድማ እንድታነሱ አለች። እሷ እዚህ ሀገር አይደለችም ያለችው። የት ነው ያለችው? ለምንድን ነው የሄደችው እዚህ ሀገር የሚባለውን ማጥናት ያስፈልጋል።
እንደውም ሴቶች ጥቃት እንዳይደርስባቸው አዌርነስ ከመፍጠር የበለጠ ምን እያደረገች ነው? መስሪያ ቤት አትሂዱ፣ ቤት ውስጥ ጓዳ ውስጥ አትስሩ፣ ትምህርት ቤትም አትሂዱ፣ ስታክ ያደርግ፣ ሴቶች አትንቀሳቀሱ አለች። የኢትዮጵያ እድገትና የባሎች መኖር ሴት ላይ የተመረኮዘ አይደለም፣ የባልም ሴት ላይ የተመረኮዘ አይደለም፣ ወይ ደግሞ ባል ላይም የተመረኮዘ አይደለም። አንዳችን ያለ አንዳችን በምንም ተአምር መኖር አንችልም፣ ይሄ ከተፈጥሮ ውጭ ካልሆን በስተቀር እና ከተፈጥሮ ውጭ የሆነውን ነገር እንድንለምድ ብሬን ዋሽ እያደረገችን ትገኛለች። እና እቺ ልጅ ከዚህ በፊት ብዙ ቪዲዮዎች ወጥቶባታል። እና ሴቶችን ስታክ አድርጉ ማለት ነገ ለባሏ የማትታዘዝ ሴት መፍጠር ማለት ነገ ለመሞት የምትዘጋጀው ወይ ደግሞ ለመመታት ከህንፃ ላይ ለመወርወር የምትዘጋጀው ያቺ ሴት ነች። እና እቺ ልጅ በጣም 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 አደገኛ ምክር እየመከረች ነው። የእውነቴን ነው የምነግራችሁ። እኔ እንደዚህ አይነት ቪዲዮ ሰርቼ አላውቅም። የምትናገራቸው ነገሮች ግን ስለማይዋጡልኝ ለሴቶች ድምፅ መሆን አለብን፣ ምንም ጥያቄ የለውም፣ መሆን አለብን ሁላችንም። ግን ከጆርዲ ጋር አያይዘን ወይ ደግሞ የጆርዲን ሀሳብ ጋር አያይዘን ስንሄድ ግን በጣም የተበከለ ማይንድ እንይዛለን። አዎ ጆርዲን የሚመስሎች ሚዲያ ላይ ተፈጥሯል፣ በጣም በሽ ተፈጥሯል። ይኸው ተመልክቶ ይህንም ቪዲዮ ከአማራ ከኦሮሞና ከትግሬ የቱ ብሔር ይሻላል ብላችሁ ለጠየቃችሁኝ ጥያቄ ሶስቱም አይነፉም፣ ዝም ብለው ናቸው። ሶስቱ ባይኖሩ ኖሮ አገሪቷ ሰላም ሆና ሁሉም ብሔር በሰላም ይኖር ነበር። እኔ ምን እላለሁ? ወንዶች ባይኖሩ ኖሮ እላለሁ። ለምን አሁን ላይ የተፈጠረ ለሴቶች ጥቃት ተጠያቂ የሆኑት ጥቂት ወንዶች ናቸው። ግን ሙሉ ወንዶችን ባንድ ማድረግ ካለብን ወንዶች ባይፈጠሩ ኖሮ እላለሁ። ለእያንዳንዱ ፖለቲካዊ ቀውሶች ተጠያቂዎቹ አብዛኞቹ ወንዶች ናቸው። ስለዚህ ብዙ ጥፋት እያጠፋ ያለው ወንድ ነው። ስለዚህ ወንዶች ባይፈጠሩ ኖሮ ማለት አለብኝ ነው። እንደዛ ማለት አይደለም። ሶስቱ ብሔሮች ችግር ኖሮባቸው አይደለም። ለሆዳቸው የሚያድሩ ጥቂት ሰዎች በፈጠሩት ፖለቲካ ሁሉንም ባይኖሩ ማለት በጣም ከባድ ነገር ነው። ራስህን አስበው። አሁን ለምሳሌ ልጅ ያሬድ ታስሮ ነበር ከዚህ በፊት እንደምታስታውሱ ከሆነ። ለምን? በዘር ምክንያት የራሱን ዘር ደግፎ ብዙ ነገር ሲል ሲያደርግ ነበረ። ግን ዛሬ እግዚአብሔር ጭንቅላት ሰጥቶት እንደዚህ ለማለት በቃ እግዚአብሔር ይመስገን። ፖለቲካ ምን አይነት አጸያፊ ነገር እንደሆነ በራስ ተመልከተው። ሁሉም በአንድ መታየት እንደሌለበት ከዚህ ተረዳ። ሁሉም ሶስቱም ለኢትዮጵያ ውበት ናቸው፣ ታሪክ ናቸው፣ ድምቀት ናቸው። ያለ እነሱ ኢትዮጵያ ልትባል አትችልም። ምክንያቱም አንድ ሰው የሆነ ሙሉ አካል ያለው ሰውና የሆነ አካሉ የጎደለ ሰው እኩል አይታይም። ማለት አካሉ የጎደለ ይባላል፣ አካሉ የጎደለ ሰው ልክ እንደዛ ነው። እና ለኢትዮጵያ ሶስቱም እጅግ በጣም ብዙ ነገር አበርክተዋል። ጥቂት ወዳደሮች በፈጠሩት ፖለቲካ ሁሉም ባይፈጠሩ ኖሮ ብሎ ማለት ትክክል ነው ብዬ አላስብም። ሁሉም ሶስቱም ያሉበት ወደ ገጠር አካባቢ ብትሄዱ ጥላቻ የለባቸውም። ጥቂት ፖለቲከኞች በፈጠሩት ነገር እየተባሉ ነው ያሉት እና ሶስቱም ለኢትዮጵያ ድምቀት ናቸውና ሶስቱም ይኖሩልን። እግዚአብሔር ሰላሙን ፍቅሩን ይስጣቸው። ከዛ ውጪ ምን ማለት ይቻላል? የምታወራው ራሱ አታውቅም። መጀመሪያ ምን እንዳለች ታውቃለች? ወንዶች ባይፈጠሩ እኔ ሴቶች ባይፈጠሩ ልል አልችልም ጨክኜ። ለምን ያስፈልጉናል? እህቶቻችን፣ እናቶቻችን። እኔ እግዚአብሔርን ነው የምላችሁ፣ ሴቶች በጣም ያስፈልጉናል። ለወንዶችም ለሀገርም በጣም ሴቶች ያስፈልጋሉና ሴት ልጅ ባትፈጠር ልል አልችልም ደፍሬ። አሁን ተናገረችና ወደ ፖለቲካው መጣ፣ ሌላ ታሪክ አወራችና ይሄንን እያደረገ ያለው እንግዲህ የአንዳንድ ሰዎች ሀሳብ ነውና ድምጽ መሆንና የሰውን ሀሳብ መደገፍ ወይ ደግሞ ያንን ሰው ሀሳቡን መደገፍ ወይ ደግሞ በአንድ ወንድ ጨካኝ ወንድ ምክንያት ሁሉንም ወንድ እኩል ጫማ ውስጥ ማድረግ ትክክል እንዳልሆነ ይሰማኛል። ከዛ ውጭ ድምጽ መሆን እንዳለብን ይሰማናል። ከዚህ ቀደም የተደፈሩና እርዳታ ሲያገኙ የነበሩ ሴቶች ነበሩ። ከነሱ መካከል ዋንቲያ ሰለሞን የምትባባል ቲክቶከር ትታወቃለች። እኛንን ሰው ያረግንሽ ተደፍራ ከተነሳች በኋላ በእኛ እርዳታ ነው እንደዚህ የሆንሹ ምናምን ብሎ ሲያሸማቅቋት ነበረ። የተደፈረችዋ ልጅ እነማን ናቸው? ሴቶች ራሳቸው እንደዛ ሲሏት ነበሩ። አሁንም ጭምር ይሄ ጉዳይ ሲነሳ ለምን ድምፅ አትሆኝም ብሎ አሁን ደግሞ ተነሱባት። በጣም እኮ ነው የሚገርመው። ያለ ሚዛናዊ አይደለም ማለት አሁን ነው። ይኸው ስሙ። ሴት ልጅ ጥቃት ከደረሰባቸው ተጽዕኖ ፈጣሪ ሰዎች መካከል ዋንቲያ አንደኛዋ ስትሆን ታዲያ ዋንቲያ በአሁኑ ሰዓት የሴት ልጅ ጥቃት ይቁም የሚለውን ቻሌንጅ ባለመቀላቀሏ ከፍተኛ ትችት እየቀረበባት ይገኛል።
እንደሚታወቀው እንግዲህ ቲክቶከሯ ዋንቲያ የሴት ልጅ ጥቃት የደረሰባት እንደሆነች የሚታወስ ነው። ሆኖም እንግዲህ በዚህ አማካኝነት ነገር ግን በአሁኑ ሰዓት በሰፊው የተሰራጨ የሚገኘው የሴት ልጅ ጥቃት ይቁም የሚለውን ቻሌንጅ ባለመቀላቀሏ ምክንያት ከፍተኛ ትችት እያቀረቡባት ይገኛል። እናንተ ስለዚህ ነገር ምን ታስባላችሁ? ሀሳባችሁ ኮሜንት ላይ አስቀምጡ። የቻሌንጁ ምክንያት ልጇን ታሳድግበት እስካሁን በይፋ ያሳወቀች ነገር ባይኖርም ነገር ግን ቻሌንጁን ባለመቀላቀሏ ከፍተኛ ትችት እየቀረበባት እዚህ ጋር ደግሞ ተመልከቱ። መኪና እንግዲህ ተሰርቆ ሊሆን ይችላል እየተባለ እየተወራ ይገኛል። መኪና ላይ የቤት እቃ ተጭኗል። መኪና ከስር አለ፣ ሌላ ቪትስ መኪና ማለት ነው። ከላይ ፍራሽ ምናምን እየጫኑ ነው የሚገኙት። አይ ቲንክ በድብቅ የተገረጸ ነገር ይመስለኛል። መኪና የጠፋባችሁ እንደዚህ ቪዲዮ ቲክቶክ ላይ ተለቋል። ታያችሁት? መኪናው ከስር ከላዩ ላይ የፍራሽ ማት የምን ማት ከምሮበት ምንም በቃ ከሀገር ይሁን የመጣው ከኬት ይሁን የመጣው እግዚአብሔር ብቻ የቆዩት እቺ መኪና እቺ መኪናው ላይ ተጭና ነው የመጣችው። ላዩ ላይ እቃ ተጭኖ ነው የገባው። እዩት፣ በእግዚአብሔር እዩት፣ በእግዚአብሔር ወይ መኪና ተሰርቆ ከሆነ ፎሎ ላይክ አድርጉትና ለሰውየው ይድረስ። ማርያምን ነው የምላችሁ በእውነት ቁጥ የሆነ አደጋ ደርሶባት ነበርና በዚያ አደጋ ላይ የተሽከርካሪው ኤርባግ ወጥቶ ልቤን አፍኖኝ ነበር ስትል ሰምታችኋታል አይደል? እንግዲህ እህታችን ጃኒን የማታውቋት ትኖራላችሁ ብዬ አላስብም። እዚህ ሶሻል ሚዲያ ላይ እንግዲህ ታዋቂ ኢንፍሉዌንሰር ከሚባሉት ውስጥ አንዷ ናት እና ባለፈው የሆነ አደጋ ደርሶባት ያ ኤርባግ ወጥቶ ልቤን አፍኖኝ ትንሽ አሳምሞኝ ነበር ስትል ሰምታችኋል። እሷ እንግዲህ በዛ ቅጽበት የዳነችበት ምክንያት ያ ኤርባግ መኖሩ ሰበብ ሆነላት። ምክንያቱም ኤርባግ መኪናው አደጋ በደረሰበት ሰዓት በደንብ አድርጎ እንደዚህ አድርጎ ደግፎ የሚያስቀምጥ የሲስተም አንዱ አካል ነው። ብዙዎቻቸው ግን ይህ ሲስተም ዝም ብሎ የሚሰራ ነው የሚመስላቸው። የሚገርማችሁ ነገር የትኛውም ተሽከርካሪ ላይ ይህ የኤርባግ ሲስተም ፊውዝ አለው። ያ ፊውዝ ከተቋረጠ ኤርባጉ አይሰራም። እኔ የሚገርማችሁ ነገር ብዙ ሰዎችን አውቃለሁኝ ለአመታት የኤርባግ ሲስተማቸው ፊውዙ ተቋርጦ አደጋ ደርሶባቸው ኤርባጉ መውጣት የማይችልበት አጋጣሚ መኖሩን ብዙ ተሽከርካሪ ላይ ተመልክቻለሁና ሁላችሁም ይህንን ከግንዛቤ ውስጥ አስገቡ። ኤርባጋችሁን እሱ ብቻ ሳይሆን የተለያዩ የኤሌክትሪክ ሲስተሞች ከፊውዝ ጋር የሚገናኙ በተለያዩ ጊዜያት ዝም ብላችሁ ቸክ ማስደረግን ልምድ ልታደርጉት ይገባል ለማለት ያክል ወዳለሁ። እናንተስ ምን ይሰማችኋል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። የጀለስ አባት ሲያገኘ ለአንተ ጓደኛ ለኔ ደግሞ ልጄ ነው። እስቲ ምከረው፣ ፊቱን እንኳን ይታጠብ። አይኑ ላይ ያለው አይና አርኩ ደርቆ እኮ መሽተት ሁሉ ጀምሯል። እውነቴን ነው ለኔ ትላንትና ለመከረው እንደ ልጄ ናስቲ ልጄ ብዬ ጠርቼ ገና ጸጉሩ መደባበስ ስጀምር የእጄ የጣቴ ፈለግ ላይ 4 ቅማሎች ናቸው ተንጠልጥለው ጋሻ አድነን ያሉ እነሱ ሳይገር ጣልተውታል እኮ ነው የምልህ። እስቲ ምከረው። እሺ መከረዋለሁ። አሁን ምከረው። በቃ በጣም ራሱ ማከክ ከመልመዱ የተነሳ ማለት ነው እኔን ትልቅ አውሬ መጥቶ እዚህ ጋር ቢበላኝ እንደሚያክልኝ ነው ምነግር። ቡዳ በላኝ ብለው እከከው እንደሚለኝ እኔ ያውቀዋለሁ። ከጥፍሩ እኮ ጥፍሩ ውስጥ ያለው ቆሻሻ ይጠነክራል እያልኩ ነው። ጥፍሩን ሳይሆን ጥፍሩ ውስጥ ያለውን ቆሻሻ እንዲቆረጠው ነገሩ። እኔ እዚህ ቤቱ ላይ ባይደርስብኝ በጣም ነው ደስ የሚል። አረ እንደሱ አይባልም ጋሽ። ይባላል እንጂ እኔ ልብስ አልገዛም ያልኩት ይመስል ያን ሹራበና ያን ቁንጣ አላወልቅም ብሏል። የሱ ልብስ ማይቀየረው ማንነት ነው እንዴ? እኔ አልገባኝም። የሱ ልብስ ይሁን ህይወት ቢኖረው ተወልዶ አድጎ አርጅቶ ሞቶ ተቀብሮ አጽሙ ተቆፍሮ ወጥቶ ተጥሎ ነው። ለምንድን ነው እኔ አባቱ አይደለም ወይ በሰፈርተኛው የሌለኝን ስም የሚያሰጠኝ እንዴ? ልጅ እያለኩ ማለት ቀይ ነው ታውቃለህ፣ ፈረንጁ ነው የሚባለው። አሁን ግን ስለማይታጠብ አድፎ መዳፉ ሳይቀር ጠቁሯል። ነው ወይስ ተደብቆኝ ከሰል ይሸጣል? ንገረኝ እስቲ። ኧረ አይሸጥም ጋሽ። ታዲያ ምንድነው የእጁም የእግሩም መዳፍ ጠቁሮ ሂና ተሰርቶ ነው ታዲያ? አሁን ባለፈው እዛ ወፍጮ ቤት ድረስ ሄዱ 2 ፍሬ ኮረሪማ ሰርቆ ተይዞ ለምንድን ነው የሰረከው ሲባል እቤት ቂቤ ገዝተን ልናነጥረበት ነው። እኔ ተሰማኝ ነው ከየት አምጥቼ ነው እኔ በዚህ ጊዜ ቂቤ የምገዛው? ጆኒ ጁጁሱ ሙዚቃ ለቋል። እኔ ፈጠነ ሄጄ ያየው አደራ ዳታ እንዳትጠቀሙ፣ ዋይፋያችሁን ተጠቀሙ። What? Bro, what are you talking about, man? ሙዚቃን ሴዶ ያንቀባራት ያሞላቀት ለምን ስታንዳፕ ኮሜዲ አትጀምሪም? ይሄን ያህል ቀልደኛ ከሆንሽ የዘመኑ ገረድና ደንቆሮ የገረድ ልጅ
ሰው የሚናገረው ነገር ግራ ገብቶታል። ብቻ ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮመንት ላይ አድርጉ። ቪዲዮ ላይክ ካላረጋችሁ ላስታውሳችሁ ፕሊዝ ቪዲዮ ላይክ አድርጉ። ሀሳብ አስተያየቶቻችሁን በጨዋ መልኩ እንድንማማርበት ብቻ ኮመንት ላይ ማድረጋችሁ እንዳትረሱ። ቻናሉን ሰብስክራይብ አድርጉ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።